في ذكر المعجزات النبي محمد عليه الصلاة والسلام تأمرات من ذكر بتكذاتاي عمدنا الله سبحانه وتعالى كل النبياتوች የተለያየ ተአምር ሰጥቶልኳቸዋል የሰጣቸው ተአምር ደግሞ ግዚያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብና ረዳት የመጠነ لقد أرسلنا رسولنا بالبينات እኛም መልእክተኞችን በተአምራቶች ልከናል أي بالآيات الباهرات والمعجزات بمعجزات لكناچوال معجزة ማለት ما يعجز عليه الإنسان أن يأتي بمثله عند سو አምሳያው ሊያመጣ የሚከብደው ነገር ሙዕጂዛ ይባላል የሰው ልጆች የሚሳናቸው በፈጣሪ ገዛ ብቻ የሚፈጸም ተአምር ማለት ነው ነቢያቶች ግዚያቸውን ያማከለ በርካታ ተአምራትን አሳይተዋል وكذلك النبي عليه الصلاة والسلام ከነሱ በላይ ግን በርካታ ተአምራትን የፈጸሙት ረሱል عليه الصلاة والسلام ናቸው በህይወት ቆይታቸው ከተሰጣቸው ቁርአን ውጭ ከዘላቂው ተአምር ውጭ በየጊዜው ተአምራቶቹ ከሚቀዳለት ታላቁ ተአምር ጎን ለጎን ተጨባጭ የሰራቸው በርካታ ተአምራት አሉ ኢማም النووي في شرح مسلم ከ1200 ተአምራት በላይ በነብዮች ምድር ላይ ተከስተዋል ኢማሙ አስበሃኒ ወኢማሙ البيهقي في دلائل النبوة በሚለው መጽሐፋቸው ላይ ከ7 እስከ 9 ሙጀለዶችን ቮሊዩሞችን ጥራዞችን ስለ ተአምራቸው ብቻ ከትበዋል ጨረቃን እስከ መሰንጠቅ አይንን ወደ ቦታው እስከ መመለስ የተቆረጠን እጅ መልሶ እስከ መጠገን ህይወት የሌላቸው ነገር እስከ ማናገር በርካታ ተአምራት ነብዩ አለይሂ ሰላቱ ወሰለም በህይወት ይያሉ አሳይተዋል ይህ ሰሃቦቹ ኢማናቸው እንዲጨምር ያላመኑት እንዲያምኑ ከሚያደርጉበት ነበር እኛም እሱን እናወሳለን አስተምሮቶችንም እናወጣለን ዛሬ ከመነግራችሁ ተአምር ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም እርሳቸው እዚህ ሆነው ከዓለም የትኛውም ክፍል የተከሰተን ክስተት ለሰሃቦቹ ይናገሩ ነበር ከነዛ ውስጥ ይህን ታሪክ ላንሳ እንደምታውቁት ረሱል ዐለይሂ ሰላቱ ወሰለም ወደ መዲና ከመጡ በኋላ ከቁረይሾች ጋር ፍልም ያደርገዋል غزوة بدر الكبرى ታላቁ የበድር ጦርነት ሐቅና ባጢል እውነትና ሐሰት የተለየበት ታላቅ ተአምራዊ ፍልሚያ ነበር በዚህ ጦርነት ላይ በርካታ የቁረይሽ መሳፍንቶች አመራሮች ሙተዋል ተገለዋል እነ ዑትበة بن ربيعة ታላቅ የቁረይሽ ሰው እነ ኡመይة بن خلف እና አቡ ጀህል ታላቆቻቸው ሙተውባቸዋል ቁረይሾች የገጠማቸው ሐዘን ከባድ ነበር በርካቶቹ ታስረውባቸዋል ታዲያ አንዴ ዑመይር ብን ወህብ ሂጅር ከካዕባ ጥግ ካለችው ቦታ ቁጭ ብሎ ይተክዛል የሞቱበትን ቤተሰቦቹን ያስታውሳል ተክዞ ይያለ የኡመይة ብን ኸለፍ ልጅ ሶፍዋን ወደሱ መጣ አብሮት ቁጭ አለ የበድርን ጦርነት ኪሳራ ማስታወስ ጀመሩ ሶፍዋን ትካዜ ውስጥ ነው ብሶት ውስጥ ነው ያለው ዑመይር ብን ወህብ ደግሞ ልጁ ታስሮበታል በጦርነቱ ተሳትፎ ተማርኮ ታስሯል ትካዜ ውስጥ ነው የገባው لا يطيب العيش بعد ማለት ጀመረ ከዚህ በኋላ ህይወት ምን አጣፍጣለች ትላልቆቻቸው ሞተውብን ምን ህይወት ይጣፍጣል ብሎ ተከዘ ከዛም ስሜት ውስጥ ገባና አንድ ቃል ተናገረ والله لولا دين علي وعلي قضاء نكو دا باينورብኝ መክፈል የሚገባኝ وعيالنا عول من ከባከበው ቤተሰብ ባይኖርብኝ ኑሮ ወደ መዲና ሄጄ መሐመድ ላይ እርምጃ ወስድ ደስ ይለኛል ከዛም ሶፍዋን ሲሰማ ተገረመ هذا الكلام انت تعني ምትለው ነገር እውነትህን ነው አለ አሁን ምን ህይወት ይጣፍጣል ትላልቆቻቸው ሞተው እንግዳ አለው እንግዲህ ሶፍዋን ያባቱን ንብረት ወስዷል ሀብታም ነው እዳህን ይከፍልልሃል ቤተሰብህም እንደኔ ቤተሰብ እንከባከባል ጉዳይን ፈጽማል ተስማሙ ከዛም ሶፍዋን ለዑመይር ብን ወህብ ቆንጆ ፈረስ አዘጋጀለት በጣም የተሳለ ሰይፍ አዘጋጀለት ሰይፉም በመርዝ እንዲነከር ተደረገ ምክንያቱም ሲወጋ የተወጋው ነገር እንኳን ባይገል መርዙ ተሰራጭቶ ግለሰቡን እንዲገለው ለማድረግ ታስቦ ሶፍዋን ዑመይርን ተሰናበት ፈረሱ ላይ ወጣ እንግዲህ ዛህዶ
መልእክተኛው ላይ እርምጃ ሲወስድ በህይወት እንደማይመለስ ያውቀዋል። መካንም ለመጨረሻ ጊዜ አይቶ ተሰናበታት። የፈረሶቹ ኮቴ ወደ መዲና ደረሰ። ፈረሱን አንድ ቦታ አሰረ። ከዛም ያን በመርዝ የተነከረን ሰይፉን አንገቱ ላይ አድርጎ ወረደ። መልእክተኛው የት እንዳሉ ጠየቀ። መስጂድ መሆናቸውን አወቀ። ወደ መስጂድ አቀና። መስጂዱ ጋር ሊገባ ሰይድና ዑመር ከርቀት ተመለከቱት። هذا عمير الذي حرش الجيش يوم بدر ይሄ ዑመይር አይደል እንዴ ሰራዊቱን ከርቀት ሆኖ የቆጠረው? እሱን የቆጠረ 300 አካባቢ አላሚ ትንሽ ቢቀንሱ ትንሽ ቢጨምሩ ነው ብሎ ቆጥሮ የነገራቸው ለቁረይሹ ለጦርነቱ ቀን እሱ ነው። ሰራዊቱንም ሲያነሳሳ የነበር ለጦርነት እሱ ነው። ሰይድና ዑመር ሰዓት ለብሰው ሰዓት ጎርሰው መጡ። ወደ ነብዩ እንዳይደርስ መከልከል ሲፈልጉ አጋጣሚ ግን እሱ ደርሷል። ያው መስጂዱ ደግሞ በጣም ሰፊ አይደለም። ከዛ ነብዩ ፊት ቆመ። ሷሐሳ ረሱል ሰለላሁ ዐለይሂ ወሰለም በወሬ አዘናግቶ እርምጃ መውሰድ። ከዛም ነብዩ አለይሂ ሰላቱ ወሰለም ያ ዑመይር ማቅደመክ ምን አመጣህ ወደ መዲና አሉት። እሱም ዝግጁ ነበር ይህን ጥያቄ እንደሚጠይቅ ያውቀዋል። እንዲህ ብሎ መለሰላቸው። የመጣሁትማ ልጄ እናንተ ዘንድ ምርኮኛ ሆኖ ታስሯል። ታዲያ እሱን ነፃ ለማውጣት ያው ቤተሰብ አይደለን የአንድ ሀገር ሰዎች ለዛ ብዬ ነው አላቸው። ረሱሉም አለይሂ ሰላቱ ወሰላም ወደ አንገቱ ተመለከቱና وهذا السيف የአንገት ላይ ያለ ሰይፍ ታዲያ ምንድነው? ጥያቄው ተገቢ ነው። ልጁን ነፃ ሊያወጣ የመጣ ከፍሎ ሊያወጣ የመጣ አባት የብር ፖርሳ እንጂ በትከሻው ሚት ሰይፍ አይደለም። ግልጽ ጥያቄ ነው። هذا السيف ሰይፉን እንዲያየና قبح الله من سيوف فهل اغنت عنا شيئا يوم بدر من واغالو بلاچو የበድር ቀን ተከመን ደግሞ ሰይፍ ምን ዋጋለው? ከፈረስ ይወርጅ ስመጣ ረስቸው አንገቴ ላይ እንደተቀመጠ ነው አላቸው። ረሱል ሰለላሁ ዐለይሂ ወሰለም ትክ ብሎ አዩትና ያ ዑመይር صدقني ما اقدمك እውነቱን ንገረኝ ለምን መጣህ እንዴ? ምን ያመጣኛል? ልጀምር ኮኛውን ነፃ ላውጣ ነው የመጣው አላቸው። ረሱል አለይሂ ሰላቱ ወሰለም አስከተሉ ያ ዑመይር فماذا شرطت لصفوان في الحجرة عباد السنات لصفوان يقربها مسفرتنا قال كدام من نوال وما الشرط يمن مسفرت تنقرقرال ونسول رسول الله صلى الله عليه وسلم قلت አንተ እና እሱ አባትህ ቁጭ ብላችሁ እሱ ዳህል ይከፍልል ቤተሰብህን ይከባከበልህ እኔ እንድትገለኝ አልተዋያችሁም እንዴ? ዑመይር ይሄን ሲሰማ ደነገጠ። ከዛም አለ አላህ መልእክተኛ ኩና ነው ከذبው ካሁን በፊት እናስተባብል ነበር ውሸት መስሎ አሁን ግን ነው ተገለጠል። ይሄን ነገር እኔና ሶፍዋን ብቻችን ከአባትህ ጉነን የተመሳጠርነው ሚስጥር ነው ማንም አያውቅም። ይሄን ነገር አላህ ቢያሳውቀህ እንጂ እንዴት ልታቀው ትችላለህ? አሽሃዱ አነከ ረሱሉላህ ወኢላላህ እርሱም የአላህ መልእክተኛ ነው አላህ ብቻ ሌላ ጌታ የለም ማለት ስለምን ተቀበለ ዑመይር ኢብኑ ዋህ ተዛሜን ተቀብሎ አልተው መልእክቱን ለማድረስ ወደ መካ ተመለሰ። ቃሉንም ሞላ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቃል ገብቷል። የአላህ መልእክተኛ እስካሁን እውነቱን ስላልታ አሁን እውነቱ ተገልጦልኛል። ይሄን የተገለጠልኝን እውነት እርሱን አዛብ አረኩበት ባስቸገርኩበት መካ ገብቼ እውነቱን ማወጅ አለብኝ አለ። ካዕባ ጥግ መጣ። ህዝቡን ስለ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት ስለ ቁርአን ትክክለኝነት የእርሳቸውን ተአምር ማወጅ ያለ ናም ሶፍዋን ባይሰልምም ዑመይር እስልምናውን አሳምሮ ተቀበለ። ከዚህ ተአምር ምን እንረዳለን? መጀመሪያ ነብዩ አለይሂ ሰላቱ ወሰለም ከተአምራታቸው ውስጥ በገይብ ሩቅ ቦታ የተፈጸመ ማወቃቸው የመን ላይ ሊፈጸም ይችላል፣ መካ ላይ ወረበር ይፈጸማል። ረሱል ሰለላሁ ዐለይሂ ወሰለም ይሄ ነገር ተከሰተ ብለው ይናገራሉ። ከዛም ሰዎቹ ሲመጡ ሲጠየቅ እውነቱ ይወጣል። ልክ አሁን ዑመይር መጥቶ መካ ላይ ያወሩት መዲና ላይ እንደተገለጸው ማለት ነው። የመጀመሪያው እሱ